በውስጥ አገኘኝ። እሺ ለኔ ልትረጂኝ ማለት ለዘርፈው ነው። ኧረ ራሱን እኔ ልቀበለው ነው እንጂ ላንተ ብዬ ልቀበልልሃለሁ። ለችግር የለም። አይ እኔ በፈልግ ላክልኝ አንቺንም እሱንም እኮ ላኩላለሁ እኮ በፈልግ። በነገራችን ላይ ፊልም አንቺም ችግር የለውም። ትንንሽ ነገር ጠይቃችሁ እንዳታስቀይሙኝ እንጂ ችግር የለውም። አረ ፋየኔ ከበድ አድርጌ ነው የምጠይቀህ እንድችለ እንዳጣስ። ለማንኛውም ጸጋ ይብዛላችሁ። ደስ ይላል በጣም። ተሙየም እየመጣ ተወያይ። እንደዚህ የክርስቲያኖች ቤት መወያየት ይጠቅማል። ያው ልብህ መልካም ነው። እግዚአብሔር ደግሞ አንድ ቀን የሁላችን ጸሎት ነው አንድ ቀን ወደ ቀጥተኛውና ትክክለኛው ነው ስትል አንተም ሰማህ ብዙ ጊዜ ቀጥተኛ ወደ ሆነው ሰማይና ምድርን ወደ ሰራው አምላክ ትመጣለህ የሚል ሐሳቡም አለኝ። ክብር ለእግዚአብሔር ይሁን። ተባረኩልኝ ወንድሞች እህቶች፣ ጸጋ ይብዛላችሁ። ኤፋዬ ተባረክ። ይሄን እንትን ፖስት አድርገው ከሆነ ሼር አደርገዋለሁ በኋላ ወጥቼ አትንክ ለመካነ ኢየሱስና ሉትራን ለሆኑ ወንድሞች ይመስለኛል ጥሪው። ያን ደግሞ ሼር እያደረግን ነው እትየው። አይ ለሉትራንና ለመካነ ኢየሱስ ሳይሆን የጠራውት ይሄኛው እንግዲህ ፔንቴኮስታል እንዳልኩት በእኔ በ300 ኤዲ በሐዋርያት ሥራ ምዕራፍ 2 ላይ በባለ 50 ቀን የተመሰረተ ሃይማኖት ነው። የነ ጳውሎስ ሃይማኖት፣ የነ ጴጥሮስ፣ የነ ዮሐንስ ሃይማኖት ነው ብዬ ነው ማምነው። እነሱ አስተምረውት እኛ ያልተቀበልነው ኢየሱስ አስተምሮት ያልተቀበልነው የለም ብዬ ነው ማምነው። አይ ተሳስተሃል ኤፍሬም፣ ፔንቴኮስታል የሐዋርያቱ ሃይማኖት አይደለም፣ የጀመረውም ሐዋርያት ሥራ ምዕራፍ 2 ላይ አይደለም የሚል ማንኛውም ሞጋች ማንም ሊሆን ይችላል ካለ መጥቶ እኔ መሟገት እችላለሁ ብሎ ሊቀርብ ይችላል። ማንኛውም ማለት ካንተ ጋር ነው የሚሆነው? አዎ ከኔ ጋር ነው የሚሆነው። በጣም ጥሩ ጥሪ ነው። በጣም ደስ ይላል። ጸጋ ይብዛል። በቃ ሁላችሁም እንግዲህ ይሄን ያያችሁ በየቦታው ሉትራን፣ መካነ ኢየሱስ፣ ፔንቴኮስታል። ዛሬ ኤፋዬ እንትና ልሰማው ሞክሬያለሁ። የእውነት ነው የታመምኩት። ዮኒ ማኛ ወንድማችንን ልሰማው ሞክሬ ነበር ዛሬ። የእውነት በጣም ነው ያዘንኩት። መጥፎ ነው ጥሩ ነው ምናምን አለለም። ብችል ከቻልኩ ዮኒ ማኛን አወራዋለሁ ጌታ ቢፈቅድ። እንግዲህ መልካሙ ነው ቢያወያየኝ የእውነት አወራዋለሁ። እሱ ጠያቂ ነው ለነገሩ፣ ለሱም ጥፋት አለበት አይደለም። ግን አንድ ወንድም ነበረ በውስጥ ጽፌለታለሁ። የሚያወራው የነበረው ትንሽ በጣም ብዙ ጴንጤቆስጤ የሚባለውን ነገር መበታተን ነው። ስሰማ ግን ካቶሊክ ነው ልጁ እያሉ የሚጽፉ ወንድሞች እህቶች ነበሩና አንዳንድ ጊዜ ፌር የሆነ ነገር ሲሰራ ደስ ይላል። ጌታ ሊመጣ በደጅ ነው። የምንቀልድበት ሞመንትም ሰዓትም የለም። ስለ እውነት ጌታ በሚያውቀው ውጭ ሀገር ያላችሁ አሜሪካ፣ አውስትራሊያ፣ ካናዳ፣ እንግሊዝ በተለይ አዋጁን ያወጀችው እንግሊዝ ነች እና እየሄደ ያለውን ታያላችሁ። ብንችል በእውነት ብንችል ለቀሩት ጌታን ለማያውቁ ወንድሞች እህቶች የትኛውም ክርስትና እምነት እየገባ ወደ ጌታ እንዲያመልጥ ማድረግ ነው እንጂ ስለ እውነት ጌታ በሚያውቀው እሰማለሁ። ወንድሞች እህቶች እንትን ሲሉ ሲጨቃጨቁ እሰማለሁ። እነ ዜዲ ቲክቶክ እና አስቼር ሪዞርት እነ ኤፋንተራስ ብዙዎች የእውነት በቀናነት እየታገሉ ነው ያሉ። ሃይማኖት ዳር እየያዛችሁ በሃይማኖት ስም ግን የሚያዋጣ ነገር የለም። እንዲህ እያወራን ጌታ ከመጣ ከባድ ነው የሚሆነው። እኔ ጌታ ይመጣል ስል ዝም ብዬ እንደ ድሮ ጌታ ስለሚመጣ ምናምን ብዬ እያልኳቸው አይደለም። ኢንዲኬት እያደረገ ያለው ነገሩ ሁሉ እየሄደ ያለው ወደዛ ስለሆነ ነው። በቅንነት እናድርግ። በቅንነት ጌታን ለማምጣት ነው። ለመታወቅ ክርክር ይዘን በቃ አንደኛ ለመባል ምናምን አይደለም። ስለማይጠቅም ነው። ምንም ስለማይጠቅመን ነው። እና ያ በዲጂታል ብላ ነው ወንድሜ ዴቭ ዲጂታል የሚባል ነገር ምን እንደሆነ የት እየሄደ እንደሆነ አንዳንዴ ደግሞ ታይም ሲኖራችሁ እየገባችሁ ጉግል ላይ ተመልከቱ። የሚገራርሙ በቃ አጋንንት ያለባቸው አማኝ የሚመስሉ ግን መተዋል እያፈረሱ ያሉ። እነሱ ደግሞ ያው የአንታይክራይስቱ መንገድ ጠራጊዎች ናቸው። ይሄን መጠንቀቅ ነው። አማኝ ሆነ ብለህ ከሌን ልታምነው አትችልም። ዛሬ ክህደት የበዛበት የውሸት ዓለም ውስጥ ነው ያለን። ጌታ ምህረት ያደርግልን። ቢያንስ ግን እኛ ጌታ የምናውቅ ደግሞ ወንድሞች እህቶቻችንን ልንገስጽ በፍቅር ይገባል ብዬ ስለማምን ነው። ይቅርታ ካጠፋው
ማንንም ፐርሰናል የተናገርኩት ሰው የለም እዚህ አታስቡ። ዮኒ ጋር በውስጥም እያወራን ስለሆነ ግድ የላችሁም። አሁን አንቺ ያልሽውን ሐሳብ የሚገርመው አንድ መርዝ የሚረጭ የሆነ ሰው ገብቶ ባለፈው አዲስ ሃይማኖት ምናምን ብሎ በጣም የሚያስደነግጥ ነገር ይናገር ነበርና እዚህ ቦታ ማልነግራችሁም በውስጥ እናወራለን ከዮኒ ጋር። ስለዚህ ግድ የለም ጌታ መልካም ነው። ደብዬ ዮኒ ማኛን አይ ነው አንተ ብዙ ነገር ሰርተሃል ከኛም ጋር በተወሰነ እኔና ኤፋም ጋር ከ2 ዓመት 3 ዓመት በፊት ይሆናል አብረን እንሰራ ነበር። አይ አውቃለሁ። በፍቅር ያዘው። ዮኒ ማኛ አይደለም ጥፋተኛው፣ ይናገር የነበር አንድ ወንድም ግን ጽፌለታለሁ። በዚህ ደረጃ ወንጌላውያንን ማራከስ ትንሽ ያማል ማለት ስትሰማው ያማል። ጥዬ ነው የሄድኩ መጨረሻ ዘግቼ። በዚህ ደረጃ እኔ አዋቂ ነኝ ብሎ አባቶች የተገደሉበት ነው። ስንት ሚሽነሪዎች የታረዱበት ነው። ቀልድ አይደለም። እንደ ኢትዮጵያ ውስጥ እንኳን ስንት አባቶች እኮ ተጎድተዋል። በዚህ የእውነት ስንት ሰዎች ተጎድተዋል። በደቡብ በኦሮሚያ ክልል በተለይ ክርስትና በገባበት አካባቢ ተጎድተዋል። እውነት ነው ይሄ። ዛሬን አንይ፣ ዛሬ እየተነሱ የሚፈነዱ ነቢያትን ተብዬዎችን አንይ። በጣም ዋጋ ተከፍሏል በጌታ። ስለዚህ በፍቅር ብንመልሰው ወንድሞቻችንን ብንመልስ ነው የሚያዋጣን ብዬ ስላሰብኩ ነው። ተባረኩልኝ። ተሙዬ እወድሃለሁ። መቼም ሁሌም ወድህ ነኝ ታውቃለህ። በየትኛውም አቅጣጫ በጣም በጣም ወድህ ነኝ። እደውላለሁ፣ ገስጸዋለሁ። ሲያጠፋም አንዳንዴ ቶሎ ነው የምደውልበት። ውጣ ከዚህ ቦታ ምናምን እንላለን። አሁን የመውጣት መብት አለኝ። ይብሩዬም ቀስ በል ስላልሽኝ ነው። ክበሩልኝ። ቻው ወንድም እህቶቼ። ተሙዬ እሺ፣ ተባረክ። ተሙዬ ባይወጣ ደስ ይለኝ ነበረ። አንድ ተሙ እሺ፣ ሌላ ጊዜ ታወራላችሁ። ዜዲ ከተሙ ጋር ይመጣል። ስንከብ እንትኑም ዳይቨርት እንዲሆን አልፈለኩም። እኔ የቶፒኩ የገባንበት እንትን ማስታወቂያ እንትን እያለን ስለሆነ እንትን ካነሳን እቺ ልትረሳ ነው። አሁን የገባንበት ጠዋት ያልሆነ ነገር ሲሰራ ስለነበረ እዚህ እንትን ላይ ሚዲያ ላይ እሱን ለዛ ነው የገባሁት። ጥሪውን የሚያደርኩት ለዛ ነው ዜድዬ እና አንደርስታንድ አደርጋለሁ። እኔ ያው ተሜ መጠየቅ የሚገባው ሌላ ጥያቄ ነው ብዬ ነው። በዚህ ጉዳይ ሳይሆን የሚያወራው ሌላ ጥያቄ ነበር መጠየቅ የነበረበት። ኤኒዌይስ እሺ፣ ተባረኩልኝ። እሺ፣ ሌላ ጊዜ እናወራለን። ይመጣል ተሙም አንስተን ሌሎች እንትኖች ላይ እናወራለን። ተባረኩ። እሺ ወንድምነት እንዴት ነህ? ሰላም ነው ወይ? እንዴት ነህ? መድፊት ተኮስ ምንጣፍ ምናምን ትፈልጋለህ? ቀይ ምንጣፍ ይሁን ቢጫ? ቀይ ምንጣፍ ይሁን አሪፍ ነው። አፖስትል እንዴት ነህ? አለው ለፕሮፌት እንዴት ነህ? አለው ጌታ ይመስገን። እንዴት አየኸው? ውይይት ጥሪውን ጥሪማ እኮ በጣም ነው ላይክ ኢት ዋዝ ቬሪ አሜዚንግ ምናምን ነገር። ለነገሩም ታውቃለህ የኔን አቋምና የኔን ስታንድ ታውቃለህ። እኔ ስታንድ መጣ ብዬ ነው የማስበው። አይ ነው አብዛኛውን ጊዜ እንደዚህ አይነት ነገር ሲነሱ ምናምን ነገር ጥሪ በመጥራት ትታወቃለህ። ፕላስ ደግሞ ትጠራቸዋለህ which long time አይደል እንደዚህ ነገር ላይ እና አይመጡም እናውቃለን፣ እንደማይመጡ እናውቃለን። ግን I'm so proud to be like ፔንቴኮስታል በመሆኔ ማለት ነው። ታውቃለህ አይደል? እኔ ፔንቴኮስታል በመሆኔ ብቻ ነው በጣም ፕራውድ ማድረገው። በጣም ነው እንትን ብለው በጣም ማለት ነው። እና እግዚአብሔርን አመሰግናለሁ ፔንቴኮስታል ስለመሆኔ ብቻ። የሐዋርያቱ ፔንቴኮስታል በመሆኔ ባትኮራ ነው የሚገርመው። የጳውሎስን ሃይማኖት እየተከተልክ ያ እሱ ነው እኮ ገባህ? የጳውሎስን ሃይማኖት ነው የምንከተለው፣ የነ ጴጥሮስን የነ ያዕቆብን ሃይማኖት ነው የምንከተለው። ስለዚህ በዚህ ምድር ላይክ ፈልገ የምታገኛት አንዷ ቤተክርስቲያን ፔንቴኮስታል ብቻ ናት። ከፔንቴኮስታል ውጪ ሌላ ቤተክርስቲያን አለች ብዬ ስለማላምን ማለት ነው። ኦኬ ከጾም አንጻር እንኳን ብንወስድ ትጾሙ እንደ ግብዞች አጠውልጉ ብሎ ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ታውቃለህ። በማቴዎስ ወንጌል ምዕራፍ 6:16 አካባቢ ምናምን ነገር እና ከምንም አንጻር ቢታይ እንደ ፔንቴኮስታል የጌታ ቤተክርስቲያን ትክክለኛውን መልክ ሊያሳይ የሚችል ቤተክርስቲያን የለም። ከነገረ ድነትም አንጻር
ይሁን ኤፊ የራስን በትልቁ ታደርጋለህ ፕሊስ። አንተ አድርገኝ ቀይረው እስቲ። እኔ እንትኑን መቀየር አለብኝ። ፎርሙ ሙሉ ለሙሉ ይቀይረዋል። አንተ ቀይረው ያወራህ እንትን አድርገኝ። ኦኬ አይ ቲንክ አበላሽቶታል። ባክግራውንድ ራሱ ላይክ እንትን በለው። እንደዚህ ቴንክ ዩ በቃ እንደዚህ ደግሞ ያለበት ራሱ ማስታወቂያ መታየት ስላለበት ማለት ነው። ያ እና በጣም ነው ፕራውድ ማድረገው። እንኳንም ፔንቴኮስታል ሆንኩኝ። እያንዳንዱ ምድር ላይ የምታዩት ልምምዶች ውጭ ሐዋርያቶቹ ሲለማመዱ የነበሩት ሲያገለግሉበት የነበረው እያንዳንዱ ነገር ወይም በመጽሐፍ ተጽፎ የምታገኛቸው ሁሉ ነገር ፉሊ ፋንክሽን እያደረገ ያለው በፔንቴኮስታሉ ቤተ እምነት ውስጥ ብቻ ነው። ከዚህ ውጪ የትኛውን ቤተ እምነት ውስጥ ፈልጋችሁ አታገኙ። ሲዘርጓል በሆነ ጊዜ ምናምን ተብሎ አንዳንድ ዝም ብሎ በቃ ነጭ ጋጀውን ቅዠት እያመጡ ምናምን ነገር የሚነገርበት አይደለም። የእግዚአብሔር ቃል በሚፈልጉት አይነት መንገድ እየተመዘዙ እንደሚጠቀሙት ነገርም አይደለም። አለቀ። ስለዚህ ሁሉም የጸጋ ስጦታዎች ይሁን ዋትኤቨር የምትሏቸው ጠቅላላ ፉሊ ፋንክሽን እያደረገ ያለው ቤተ እምነት ፔንቴኮስታል ናት። ስለዚህ በምድር ላይ የማታየው ቤተክርስቲያን ነጸብራቅ እሷ ፔንቴኮስታል ብቻ ናት። ከፔንቴኮስታል ውጭ ያለ ብዬ አላምንም። ሁልጊዜ ነው ብዬ ነው አላምንም። ያ ከዚህ ባሻገር ኦብጀክሽን አለኝ፣ እዚህ ጋር ተቃውሞ አለኝ። እሺ ቀጥል። እሺ ችግር የለም፣ ተቃውሞን እሰማለሁ። በነገራችን ችግር የለም፣ ተቃውሞን እሰማለሁ እኔ ሁልጊዜ ስለምል ማለት ነው። ከዛ ባሻገር ደግሞ የስ ወንድምየው በጣም ቦልድሊ ነው የሚያወራው። በራሱ ሁኔታ ነው ጌታችን ኢየሱስ ክርስቶስ አልፎ የሚሰራው ብዬ አምናለሁ። እንደ ወንድምየው በቦልድ ለስመቶ እየመጣ የሚሞግስ ሰው አለ ብዬ እኔ አላስብም። ይህ ሰው ካይንድ ምናምን ነገር እንደ ሂናው ሰዎችን ትሪት የሚያደርግበት መንገድ አለ። በዛ ዊ አፕሪሺየት። ሁሌም እንደዚህ ነው። ዛሬ ነው መታችሁ ሜቢ እሱ የምታውቁት ብዬ ነው የማስበው። ነገር ግን አንዳንድ ደግሞ ስድብ ምናምን እየተባለ እዚህ ቁጭ ብሎ ደግሞ ሲሳደብ መስማትም ራሱ ይደብራል በነገራችን ላይ እና አንዳንድ ልክ አይደለም አይደል? ለምሳሌ ኤፍሬም የጳውሎስ ወንድም ነው። ጳውሎስ አይቶ ዝም ብሎ አላለፈም። ኦኬ። ኤፍሬም የጴጥሮስ ወንድም ነው። ኤፍሬም የዮሐንስ ወንድም ነው። ኦኬ። እነሱስ የስተት ነገሮችን ሲያይ ዝም ብሎ እንዲህ ጥሎ አላለፉም። ለምሳሌ ሐዋርያ ጳውሎስ የጠራቸው ስሞች ራሱ አሉ። ለምሳሌ መጽሐፍ ውስጥ ተጽፎ የምናገኛቸው ነገሮች አሉ። ስለዚህ ሐዋርያ ጳውሎስንም እንደዚህ ያለ ነው ማለት ነው። እና በዚህ ልክ ማሽቃበጥም ልክ አይደለም ብዬ ማሰባለሁ እኔ በኩሌ ማለት ነው። እና ከሆነ ሰው ጋር ባለው ቂም ውስጥ ላይ አርግዘው እንደዚህ በዚህ ልክ ሲወለድ ሲታይ ደግሞ ትንሽ ይደብራልም ጭምር ማለት ነው። ይደብራልም ጭምር። እዚህ የሆነን ሰው እያሞካሹ የሆነን ሰው ለመምታት በዚህ ልክ መሄድም ራሱ የፍቅር ምናምን ነገር እንዳለ አያሳይም። ይሄ ጥላቻን ምን ያህል ገዝፎ እንዳለ ምን ያህል ጥላቻ ያረገዘው ከዛ ደግሞ ጥላቻ የወለደው ንግግር እንደሆነም ያስታውቃል ማለት ነው። ስለዚህ ማንም ሰው ኤፊ ላይ ተንጠልጥሎ ሌላውን ሰው መንካት አይችልም። እኔ ቤካ ያለው ማለት ነው አይችልም። ማንም ሰው ቢሆን ማንም ሰው እኔ ባለውበት ኤፍሬምን ማንም ሰው ሊነካ አይችልም። ማን በምንም አይነት መንገድ ማለት ነው። አንዳንድ ፔንቴኮስታልን የሚያሰድቡ ሰዎች አሉ። ፕሮፌት ነን እያሉ ምናምን ነገር የዝሙት ጋብቻ እየፈጸሙ እየመጡ ከዚያ ፔንቴኮስታሎች እኮ እንደዚህ አይነት ይፈቅዳል እያሉ የእኛን የፔንቴኮስታልን ገጽታ የሚያበላሹ ከባባድ ጸያፍ ልምምዶች የሚያደርጉ ደግሞ ብዙዎች አሉ። የዝሙት ጋብቻ የፈጸሙ ከመጽሐፉ ከእግዚአብሔር ቃል ውጭ የሆነ ማለት ነው። ከእግዚአብሔር ቃል ውጭ የሆነ እና እኛ በብዙ ሰዎች ነው የምንሰደበው። እኛ ፔንቴኮስታሎች የምንሰደበው በአንዳንድ ሐሰተኛ ነቢይን እያሉ የወጡ አዳራሽ የከፍቱ ምናምን ነገር ስም አልቆ አሁን የአህያ መንጋጋ ሁላ እያሉ ስም እየለጠፉ እየመጡ የሉቃስ መርፌ ምናምን እያሉ ከዚያ ደግሞ ሴቶችን በውስጥን በምንም እያገኙ የፈለጉትን ነገር እያደረጉ ከዚያ ደግሞ ምናምን እየተባለ የዝሙት ጋብቻ እየፈጸሙ እንዲያስቸግሩ ሰዎች በእኛ ውስጥ ገብቶ ነው እኛን የፔንቴኮስታልን ቤተ እምነት ገሳ ያበላቸው። እግዚአብሔር ይባርካት ሙሉ ወንጌል የኔ ቤተክርስቲያን እንደዚህ አይነት ሰዎችን ዳር እያሳዚ ስለሆነ ማለት ነው። አሁን ተስፋ አለ፣ ይስተካከላል ሁሉ ነገር።
ሁሉ ነገር ይስተካከል። ሙሉ ወንጌል መታ ኖ ብላለች። እግዚአብሔር ይባረክ፣ ጌታ የተመሰገነ ይሁን። ነገ ሌሎች የሚላሉ ከዚያስ የእኛን ቤተ እምነት እንደዚህ አጽድተን ይዘን እንቀጥላለን ማለት ነው። እና የዝሙት ጋብቻ የፈጸመ ሁሉ እንደ ክርስቲያን አክት እያደረገ እንደ አገልጋይ አክት እያደረገ አይቀጥልም ማለት ነው። አይቀጥልም። ክርስትና መኖር ነው። ወንድምየው በገባበት አውራጣቸው ላይ መቆም ካለበት ይቆማል። አፍንጫቸው ላይ መቆም ካለበት ይቆማል። እንደምታውቁት ያን ስላችሁ ፊዚካሊ አይደለም፣ በእግዚአብሔር ቃል ስልጣን። አንዳንዴ አይታችሁ ከሆነ አንጫጭ ሰው ምናምን ነገር በደንብ አድርጎ እግዚአብሔር መንፈስ በሱ ላይ ስላለ የእግዚአብሔር መንፈስ በመራው በዚያ ኢንዲኬት ባደረገው ነገር ላይ ብቻ ትኩረት ሰጥቶ አሪፍ አድርጎ ደብድቧቸው ይወጣል። ከዛ መርዶ ይቀመጣሉ። የሚገርመው ነገር ኤፍሬምዬ ገብቶ ወንድምየው ማለት ነው፣ ኤፍሬም ራሱ አለ ነው፣ ወንድምየው ገብቶ አቅበተ እምነት ላይ ኦርቶዶክሶች ጋር ገብቶ በደንብ አድርጎ ቀጥቅጧቸው ሲወጣ፣ አሪፍ አድርጎ አሽቷቸው ሲወጣ መርዶ የሚቀመጡት የኛ ወንድሞች ተብዮችም ጭምር ነው። መርዶ የሚቀመጡት ኦርቶዶክሳውያን ብቻ አይደሉም። የኛ ወንድሞች የሚባሉ ራሳቸው አብረው ነው ከኦርቶዶክሳውያን ጋር 1 ወር 2 ወር 3 ወር መርዶ የሚቀመጡት። እግዚአብሔር ይመስገን ወንድምየው ላይ ስለተቀመጠው የእግዚአብሔር መንፈስ፣ የእግዚአብሔር የሚገርመው ዳይናሚክ የሆነው ጸጋ እግዚአብሔር ይመስገን። መጀመሪያ የዝሙት ጋብቻ መፍረስ አለበት። ከዚያ በኋላ ስለ ክርስትና ማውራት ይቻላል ብዬ ነው የማስበው። ወዳለ ወንድምነት እኛ ጴንጤኮስታሎች እንቀጥላለን። ማንም ሰው ፍየል ተከሻ ላይ ተቀምጦ በጭራሽ አታክ ሊያደርግ አይችልም። ማንም ሰው ቢሆን ማለት ነው። ዳር ነው የምትይዘው ማንም ብትሆን ማለት ነው። ጸጋ ያብዛል። ወዳለ ወንድምነት ሁሌም ካንተ ጋር ነኝ። ማንም ሰው ኤፍሬምን እኔ ጋር መጥቶ አረ በኢየሱስ ፊዚካሊም ሊገለጥበት ሁላ ይችላል ስለማልደራደርበት። ይሄን ወቁ። ተባረኩ። ብዙም አታሽቀብጡ። ወንድምነት ተባረክ። ጌታ ኢየሱስ ይባርክ። ማስታወቂያ ሰዎች ሼር እያደረጋችሁ ነው፣ ሪፖስት እያደረጋችሁ ነው እዚህ ያላችሁት ወይስ ማስታወቂያውን ሂዱና ዋናው እኮ የገባንበት ዓላማ ማስታወቂያውን ሪፖስት ሼር እንድታደርጉ ነውና አንድ ጊዜ እስቲ ወጣ በሉና ማስታወቂያውን ሪፖስት ሼር አድርጉትና ተመልሳችሁ ደግሞ ነው ማለት ነው። እንጠብቃችኋለን። አንድ ጊዜ ወጣችሁ ሪፖስት ሼር አድርጉት። አንድ ጊዜ እዚያ ያላችሁ አንድ ጊዜ እሺ፣ አርገናል። እሺ፣ እያየው ነው። አርገናል። እሺ፣ አርገናል። እያየው ነው። እሺ፣ ያላረጋችሁ ወጣ በሉና አንድ ጊዜ ሪፖስት አድርጓትና ሼር አድርጓትና ተመልሳችሁ ነው። እንዳትረሱ። ሻዶማን ላይ ስላለ አካውንቱ ብዙ እንትን ስለማይል ማለት ነው። ሻዶማን ላይ ነው ያለው አካውንቱ ብዙ እንትን ማለት አይችልም። እሺ፣ ሳርቹ አለሽ? ሰላም እፋይ፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። አለን እግዚአብሔር ይመስገን። እሺ፣ ምን የምትዩ ነገር አለ አንቺ? ያው እግዚአብሔር ዘመንክን ይባርክ። እውነተኛ የዘመኑ ጳውሎስ ነህ። በዚህ ዘመን ባለው ትውልድ ላይ በጣም የምታደርገው ድቤት በጣም ደስ ይላልና ሳርቹ እኔ የዘመኑ ጳውሎስማ አይደለም። እኔ የዘመኑ ጳውሎስ እነ ዜድ ናቸው። ይኸውና ወንድምየው ከላይ አለ። አንተም ነው እኔ የዘመኑ ኤፍሬም ኮንኩ ራሴ ላይ እንትን ካልኩ ራሱ በቂ ነው። እኔ ራሴ ላይ እንትን ከደረስኩ ማለት ነው። ጳውሎስ ለእኔ በጣም ሩቅ ነውና ተባረኪ። አይ ነው ፍቅር ለመግለጽ ነው እንደዛ የምትይው። ግን እኔ እና ጳውሎስ ተጠርቶ ኤፍሬም ቀጥሎ ሁለተኛ ስም አይጠራም። ቢያንስ አንድ 40 ቢሊዮን ስሞች መሀል ላይ መጠራት አለባቸው።